አዎ ሬዲ ነኝ። ወንድሜ ሙሽራዋ ልመጣ ነው እንዴ? እና ከጎን ሆነ አይባልም እንዴ? እንዳየው ከሆነ ያፉ በጣም ደክሞታል። ከንፈሩ ራሱ በጣም ደርቋል እና ከመውደቁ በፊት ይህንን ውሃ አንተ እንደሰጠው አድርገህ ትሰጠዋለህ። ጣፋጭ ልደባደብ ነበር እኮ እኔ ራሴ ግድ ሆኖብኝ የተረጋጋሁት። ወንድም በጣም ተጨናንቃል። ውሃ ደግሞ እንደዚህ ቀጥሮ ታውቃለህ፣ እንደዚህ እፈራለሁ ብዬ አስቤ አላውቅም ነበር። እየተንቀጠቀጥኩ እኮ ነው። ምን አለ እንደው ይሄን ጥቁር ነገር ቀየር ብታደርገው? ነጩ ቲሸርት አታደርግም እንዴ? እሱ መሻጠበ ወይ ጎረምሳ፣ አይኔ መጥቼ ልጠብልሃ። ደግሞ ምንድን ነው ፀጉርክ እንደዚህ አመድ የሚመስለው? በመከራ ነው ዳጊ። አሁን እኮ አንተ ትልቅ ልጅ ነህ። ምን ሆነ ነው? ቀና በል እስኪ። ምንድን ነው ይሄ ፀጉር? በቀደም ተቆረጥ እያልኩህ አልነበረ እንዴ? ጨጓራዬን እኮ ልትልጠው ነው። ምን አለ እንደው አጠር ብታስደርገው። ኧረ እማዬ፣ አሁን በቅርቡ የለ እንዴት የቆረጥኩት? ይኸው እስኪ፣ በጣም እኮ አጥሯል። ይሄን ያጠረው አንተን እኮ ነው። ትናንትና ነው ከትናንት ወዲያም ድጋሚ ተቆርጥ ብዬ ነበረ። ምን አለበት እንደው አጠር ብታስደርገው። ምንድን ነው? ምን ተፈጠረ? በዚህ ሰዓት ጭቅጭቅ ከየት የመጣ ነው? እኔ ቢኒ፣ ይሄ ልጅ ከአቅሜ በላይ ሆኖብኛል። በቃ የምለውን ነገር ምንም አይሰማም። ያው ፀጉሩን እየቀለድኩ ነው በይኝ። ኤፍራታ እናታን ትታ ያፌትን ልታገቡ አይደለም አይደል? መጀመሪያም ገምቼ ነበር። አውቀሽ ነው ፌንት የሰራሽው አይደል? ቆይ አንቺ እስከ መቼ ነው እንደዚህ እያስመሰልሽ የምትቆይው? እባክሽን ቤዛ እውነቱን ንገሪኝ። ኤፍራታ ናታንን ልታገባው ነው? ድሮም እሷ ከኔ በላይ አጥማጅ እንደሆነች አውቅ ነበር። ማለት አጥማጅ ማለት? ከቆሻሻ ተነስታ ከኛ በላይ ሀብታም ልትሆን ነው።
ለነገሩ ምን ከኛ በላይ ይላሉ ከእናንተ በላይ ልበል እንጂ እኔም እድሜ ለአባትሽ አንድም ንብረት በስሜ አልተወልኝም። እኔ አላምንም። ብቻ ያፌት ኤፍራታን ሊያገባ ስለሆነ እየቀናሽ እንዳይሆን አስበሽዋል? ከእሱ ጋር ከተጋባሽ በኋላ እኮ እሱ የሆነ ነገር ቢሆን እንኳ ሁሉ ንብረት ወደ እሷ ነው የሚመጣው። ስሚ፣ ልጁ ደግሞ በጣም ሀብታም እንደሆነ ሰምቻለሁ። ግን ጀግና ናት። እንዴት ወጥመድ ውስጥ እንዳስገባችሁ ይገርማል። አንቺ እናቴ ብለው ከሰሙሽ ገና ብዙ ነው የምታወሪው። አንዴ ያፌት፣ አንዴ ገነት፣ አንዴ ኤፍራታ። እባክሽን እኔ ደክሞኛል፣ ማረፍ ፈልጋለሁ፣ ውጪልኝ። እና የገነትና ኤፍራታ እናትና ልጅም አልተዋጥልሽም ማለት ነው? ወይዘሮ ሉሊት እባክሽን መተኛት እንድችል ትፈቅጂልኛለሽ? እሺ። ግን ኤፍራታ ናታን ላንቺ ትታ ያፌት ልታገቡ ነው ማለት ነው? እባክሽን ውጪልኝ፣ ውጪ